ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? ዛሬም በሌላ አሪፍ ቪዲዮ ተመልሰናል። በኢትዮጵያ አርቱ ዓለም በርካታ አርቲስቶች እንደሚሳተፉበት ይታወቃል። ምንም እንኳን በተለያዩ መልካም ባልሆኑ ነገሮች የሚጠቀሱ አርቲስቶች ቢኖሩም በተቃራኒው ግን ከአርቱ ስራቸው ጎን ለጎን ፈጣሪ የሚወደውን የጽድቅ ስራ የሚሰሩ በቁጥር ትንሽ የማይባሉ ምስጉን አርቲስቶች አሉ። በዛሬው ቪዲዮአችን እነዚህም በጎ የሚሰሩ ነገር ግን ብዙ ያልተባለላቸውን አርቲስቶች ልናሳውቃችሁ ወደናል። የዚህ ቪዲዮ ዓላማ አርቲስቶች ሲሰደቡ በድምሩ እነዚህ በበጎ ስራቸው የተወደዱ አርቲስቶችም ይሰደባሉ እና እነርሱን በመለየት ለማመስገንና ለማበረታታትም ጭምር ነው። ይሁን እንጂ አሁን ይህ የበጎ አድራጎት ስራ ለታይታ እንዲሁም ዝናን ማግኛ ሆኗል። በዓላት ሲደርሱ ብቻ ተረጂዎች ላይ የፎቶ ፖለቲካ የሚሰሩ ቁጥራቸው በርክቷል። እኛም ከልባቸው ለወገናቸው ጊዜ ሳይመርጡ ሁልጊዜ የሚሰሩ አርቲስቶችን ለይተን በዝርዝራችን አካተናቸዋል። ተጨማሪ ወቅታዊና ትኩስ መረጃዎችን አዲስ በከፈትነው የቴሌግራም ቻናል ማግኘት ይችላሉ። የቻናሉን ሊንክ በዲስክሪፕሽን ቦክስ እና የመጀመሪያ ኮሜንት ላይ ያስቀመጠን ሲሆን በተጨማሪም ቴሌግራም ላይ በመሄድ ቪዲዮ ላይ በምትመለከቱት መልኩ የኔቲዩብ 999 ብላችሁ ሰርች በማድረግ የምታገኙ ይሆናል። እስከ መጨረሻው በመቆየት ማን በዝርዝሩ እንደተካተተ እንድትመለከቱ እንጋብዛለን። ቪዲዮ ለብዙ ሰው እንዲደርስ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ አድርጉልን እያልን በቀጥታ ወደ ቪዲዮ እናልፋለን። 8 ሃናን ታሪቅ በዳይሬክተር ኤርሚያስ ታደሰ አማካኝነት ካስት ተደርጋ ወደ ፊልሙ ዓለም የተቀላቀለችው ሃናን በአሁኑ ወቅትም ሀብታም ከሚባሉ አርቲስቶቻችን መሃል ትመደባለች። ከስራዋ በተጨማሪ በበጎ ስራዎችም የምትታወቀው አርቲስት ሃናን ታሪቅ በተለይም ከ200 በላይ የአእምሮ ህሙማን በሚገኙበት ገርጌሲኒዮን የአእምሮ ህሙማን መርጃ ማህበር በመገኘት ለህሙማን ፍቅርን በማሳየት በመንከባከብ የጽድቅ ስራ የምትሰራ ሲሆን በአንድ ወቅት የማህበሩ እስከ መፍረስ ድረስ ገጥሞት ከነበረበት የገንዘብ ችግር በራሷ ተነሳሽነት የሀገራችን ታዋቂና ተወዳጅ አርቲስቶች የተሳተፉበት የሙዚቃ ኮንሰርት በማዘጋጀት ጭምር ገቢውን ለዚህ ማህበር እንዲሁም በማድረግ የበኩሏን ተወጣለች። በዚህም በበጎ ስራዋ ልትመሰገን ይገባል። 7 ሰይፉ ፋንታሁን የማስታወቂያ ባለሙያ፣ የቴሌቪዥን የሬዲዮ ሾው አቅራቢ እንዲሁም ቀደም ባሉ ጊዜያት ተዋናይ የነበረው ሰይፉ ፋንታሁን ሌላኛው በዝርዝራችን የያዝነው በጎ ሰው ነው። ሰይፉ ፋንታሁን በመዝናኛ ዝግጅቱ በርካቶቻችን የምናውቀው ሲሆን ሰውን ከማዝናናት ባለፈ ብዙ ሰው የማያውቀው የጽድቅ ስራው በዚህ ዝርዝር ውስጥ እንድናካተው ዋነኛው ምክንያት ነው። በየሳምንቱ በሚተላለፈው የመዝናኛ ዝግጅቱ ጎን ለጎን አንዴም እንኳን ሳይተው አቅመ ደካሞች እንዲረዱ፣ ህመምተኞች እንዲታከሙ፣ የተቸገሩ እንዲረዱ ያደረገ ማንም ያላስተዋለው የሀገሬ ጀግና ጋዜጠኛ ነው። የካቲት 1 2017 በተጀመረው የመቄዶንያ የገቢ ማሰባሰቢያ መርሃ ግብር ላይ ጊዜውን ሰውቶ ተደራሽነት ባለው የራሱ የዩቲዩብ ቻናል በመፍቀድ የዚህ ቅዱስ ተግባር ቀኝ እጅ ነው ብንል ማጋነን አይሆንም። በዚህ መልካምና ቀና ተግባሩ ልናመሰግነው እንወዳለን። 6 ሜላት ነብዩ ከትወናው በተጨማሪ የሽቶ ነጋዴ የሆነችው ሜላት ታዲያ ያላት ሀብት ልቦናዋን ደፍኖ ከበጎ ስራዎች አላስቀራትም። ሞልቃቃ፣ ቀበጥ እንዲሁም ዘናች ተደርጋ በብዙዎች ዘንድ የምትታሰበው ሜላት ከአርቱ ባሻገር በበጎ ስራዎች እንዲሁም በቤተክርስቲያን በምትሰራቸው ስራዎቿ በብዙዎች ዘንድ ተወዳጅነትን አግኝታለች። ከምትሰራቸው ስራዎች መካከል ከ300 አባላት በላይ የሚገኙበት ደራሽ የተሰኘ የበጎ አድራጎት ማህበር አምባሳደር በመሆን ስታገለግል ከዚህም በተጨማሪ 3 ቤተክርስቲያኖችን አሰርታ ማስረከብ ችላለች። ይህ በእንዲህ እንዳለ ዩቲዩብ ቻናል በመክፈት ገቢውን ለቤተክርስቲያን በማድረግ የጽድቅ ስራ ትሰርታለች። 5 ኮሜዲያን እሸቱ መለሰ ኮሜዲያን እሸቱ መለሰ የጥበብ ጉዞን የጀመረው ባደገበት በአዳማ ናዝሬት ከተማ ውስጥ ሲሆን ልጅነቱን በቤተክርስቲያን አገልግሎት ጥበብን ለመጀመሪያ ጊዜ እንደተዋወቃት ይናገራል። ኮሜዲያን እሸቱ በወር 350 ብር እየተከፈለው በአስተናጋጅነት ተቀጥሮ ይሰራ የነበረ ሲሆን አሁን ላይ እጅን በአፍ በሚያስጭን መልኩ በወር እስከ $5000 ወይንም በወቅቱ ምንዛሬ እስከ $600,000 እንደሚያገኝ ያገኘነው መረጃ ይጠቁመናል። የተቃጠለ ቤተክርስቲያን በሚሰራው ዩቲዩብ አማካኝነት አሰርቷል። የፈረሰ ጎጆ በዩቲዩቡ አማካኝነት ጠግኗል። የታመመ ሰው በዩቲዩቡ አማካኝነት ታክሞ ድኗል። ሚሊዮኖች በሚከታተሉት ዶንኪ ቲዩብ በ3 ቀን ላይቭ ሳይተኛ ቁጭ ብሎ 300 ሚሊዮን ብር ለመቄዶንያ ማሰባሰብ የቻለ ጀግና ኢትዮጵያዊ ጭምር ነው። ከዚህም በተጨማሪ አሜሪካ ላለው ገዳም 14 ቀን ላይቭ ቁጭ ብሎ 250 ሚሊዮን ብር ማሰባሰብ የቻለ ምርጥ ባለማዕተብ የቤተክርስቲያን ልጅ ነው። በጠቅላላው በዶንኪ ቲዩብ እስካሁን ከ12 ሚሊዮን የአሜሪካን ዶላር በላይ ተሰብስቧል። በብር ደረጃ 1.2 ቢሊዮን ብር በላይ ለበጎ አድራጎት ውሏል። 4 ዕፀ ሕይወት አበበ
የኮቪድ ወረርሽኝ መላው ዓለምን ባስጨነቀበት ወቅት በተለይም በአገራችን ወረርሽኙ እየተስፋፋ በመምጣቱ በወረርሽኙ ለተጠቁ ዜጎች ማቆያ ቦታን ወንድም ካሊድ በግቢው አዘጋጅቶ የመገልገያ ቁሳቁሶች ስላልተሟላለት ያቀረበውን ጥሪ በመስማት ምላሽ ለመስጠት የቀደማት ሰው አልነበረም። ለመኝታ የሚሆኑ ፍራሾችን ጨምሮ የተለያዩ ቁሳቁሶችን በመስጠት ለብዙዎች አርአያ የሆነች ድንቅ አርቲስት ነበረች። መልካም ምግባሯ መች በዚህ ብቻ ያበቃል። የተወለደችበትን ቀን ደግሞ እንዲህ ባለ በበጎ መልኩ ታከብራለች። በዚሁ በኮሮና ወቅት እንደ ማቆያ በሚያገለግለው ወንድም ካሊድ ግቢ ውስጥ ከብዙሃን ጋር ልደቷን በማክበሯ ለህመምተኞች የሚያስብላቸው ሰው እንዳላቸው ልታሳያቸው በቅታለች። በዚህም ዕፀ ሕይወት ልትመሰገን ይገባል። 3. መሰረት መብራቴ። አርቲስት መሰረት መብራቴ ከኪነጥበብ ስራዎቿ ባሻገር በበጎ ስራዎቿም ግንባር ቀደም ተሰላፊ ስትሆን ለበርካታ በጎ አድራጎት ድርጅቶች አምባሳደር በመሆን እውቅናዋን ለመልካም ተጠቅመዋለች። አቅመ ደካሞችን፣ ህፃናትን፣ የልብ ህሙማንን እና ሌሎች ወገኖችን የምታግዝ ልበቀና እንደሆነችም በተለያዩ መልካም ስራዎቿ ያየነው ጉዳይ ነው። ለኢትዮጵያ የልብ ህሙማን ህፃናት መርጃ የበጎ አምባሳደር በመሆን በርካታ ህፃናት እንዲድኑና ሳቃቸው እንዲመለስ ትልቅ አስተዋጽኦ አበርክታለች። አብዛኛው የአገሬው ሰውም ይህን ማዕከል እንዲደግፍ በማድረግ የራሷን አሻራ አስቀምጣለች። በዚህ በበጎ ስራዋ ከመርጃ ማዕከሉ ምስጋናና ሽልማት የተበረከተላት ሲሆን በተጨማሪ በሎስ አንጀለስ ከተማ ሎስ አንጀለስ ሲቲ ካውንስል እና ዩኤስ አፍሪካ ኢንስቲትዩት በጋራ ባዘጋጁት ሁማኒቴሪያን አዋርድ የካውንስሉ አባላት በተገኙበት የእውቅናና የክብር ሽልማት ተበርክቶላታል። ካውንስሉ አርቲስቷ ለኢትዮጵያ ህፃናት የልብ ህሙማን መርጃ ማዕከል በበጎ ፍቃድ አምባሳደርነት እየሰጠች ያለችውን አገልግሎት በማክበር የእውቅናና የክብር ሰርቲፊኬት አበርክቶላታል። 2. ሰለሞን ቦጋለ። በበርካታ ሀገርኛ ፊልሞች የምናውቀው ሰለሞን ቦጋለ ከኪነ ጥበብ ስራዎቹ እኩል ምናልባትም በሚበልጥ ሁኔታ በበጎ ስራዎቹ በስፋት ይታወቃል። እርዳታውን የጠየቁ 24 ኢትዮጵያውያን ወገኖችን በተለያዩ የዓለም ሀገራት ኢትዮጵያም ውስጥም አሳክሞ ወደ ጤናቸው እንዲመለሱ ማድረግ የቻለ ለአብዛኞቻችን ምሳሌ መሆን የሚችል አርቲስት ነው። አርቲስት ሰለሞን ቦጋለ በቅርቡ ደግሞ ለሀገር ትልቅ ቅርስ የሆነውን ስራ ለመስራት ከመንግስት መሬት ተረክቦ ወደ ስራ ለመግባት እንቅስቃሴ ጀምሯል። በለገጣፎ አካባቢ በ60,000 ካሬ ሜትር ላይ የሚያርፍ 6 ፎቆች ያሉት ዘመናዊ ሆስፒታል ለመስራት ዲዛይን ጨርሶ መሬት ከመንግስት ተቀብሎ ግንባታ ለማስጀመር መሰረት ድንጋይ ማስቀመጡ ይታወቃል። ህብረት ለበጎ በተሰኘ በጎ አድራጎት ማህበር ስም የተመዘገበው ይህ ሆስፒታል በተለያዩ ምክንያቶች ሀገር ውስጥ የማይሰጡ ሕክምናዎችን ለመስጠት እንዲሁም በገንዘብ እጥረት የሚሞቱ ዜጎችን ለማዳን ታልሞ ለመስራት የታሰበ ሜጋ ፕሮጀክት ነው። ሰው እየታመመ ስቃይ ውስጥ ሆኖ እንዴት እኔ በመኪና ሄዳለሁ በእግሬ ሄዳለሁ እንጂ በማለት የግሉን መኪና በመስጠት ለሌሎች አርአያ መሆን ችሏል። መኪናውም ለጨረታ ወጥቶ በበርካታ ሚሊዮን ብሮች ተሽጧል። 1. ቢኒያም በለጠ መቄዶንያ። ውድ ቤተሰቦቻችን ምንም እንኳን ቢኒያም በለጠ አርቲስት ወይንም እንደ ዝነኛ ባይታይም ግን እየሰራ ያለው ሰብአዊ ስራው አፍ አውጥቶ የሚናገርለት ስለሆነ በዝርዝራችን ውስጥ አካተናል። አሜሪካ ከተንደላቀቀ ኑሮና ምቹ ህይወትን ጥሎ በመምጣት ከቤተሰቡ የተሰጠውን የተንጣለለ በጋርደን የተዋበ የግል ቤት ወደ አረጋውያን መርጃ ማዕከል በመለወጥ በኢትዮጵያ የበጎ ስራውን አንድ ብሎ የጀመረ ሲሆን በመጀመሪያ 10 አረጋውያንን እና የአእምሮ ህመምተኞችን ቀጥሎም 20፣ 30 እያለ በቤቱ መንከባከብ ጀምሯል። በጊዜው ከማንም እርዳታ ሳያገኝ በራሱ ወጪ ነበር የሚንከባከባቸው። እኛም ለዚህ ለበጎ ስራ መንገዱን ከፍቶ ኢትዮጵያውያንን ያስተሳሰረውን የ21ኛው ክፍለ ዘመን ጀግናችንን ዶክተር ቢኒያም በለጠን ረጅም ዕድሜና ጤና እንመኝለታለን። ውድ ቤተሰቦቻችን ለዛሬ የያዝነው ቪዲዮ እዚህ ጋር ያበቃል። በዝርዝሩ መካተት እያለበት አልተካተተም የምትሉትና በዝርዝሩ የማትስማሙበት ካለ ሀሳባችሁን ኮሜንት ላይ አጋሩ። በቀጣይ እስክንገናኝ በሰላም ቆዩ።